ሰላም የእግዚአብሔር ቤተሰቦች ከመጋቢት 21 ጀምሮ እስከ 27 ባሉት ቀናት ውስጥ ከአብይ ጾም ገብርኄር በተጨማሪ ያሉ በዓላትን አቀርባለሁ። በዚህ ክፍል አብራችሁኝ ቆዩ። መጋቢት 21 የሚታሰቡ ሌሎች በዓላት አንደኛው እንግዲህ ወር በገባ በ21 ዓመቱ ሙሉ የሚታሰቡ የማምላክ የቅድስተ ቅዱሳን የድንግል ማርያም በዓል ነው። እንግዲህ ማምላክ ቤዛዊት ዓለም እሷን ማመስገን እሷን ማክበር የተማርነው እንግዲህ ከቅዱሳን ሁሉ ነው። ራሱ ከእግዚአብሔርም ነው የተማርነው። እግዚአብሔር አምላካችን አዳም በበደለ ጊዜና እንዲሁ ፍርድ በተፈረደበት ወቅት በኋላ ዘመን እንደሚያድነው የነገረው ከሴቲቱ ብሎ ነው። ማምላክን ከሷ የተወለደው ራሱን ይቀጠቅጣል የከይሲውን ከይሲው ደግሞ ሰኮና ሰኮናውን ይነድፋል የተባለው ሰኮና ሰኮናውን ምዕመናን እኛን ዛሬ የሚፈታተነን ርኩስ መንፈስ ነው። እማምላክን ደግሞ ከሷ የተወለደው ተብሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ተወልዶ እኛን የሚያድን መሆኑን ራሱን ስልጣን በእኛ ላይ የነበረውን ስልጣን የሚሽረው መሆኑን ኃይሉን እኛን የሚያጎናጽፈን መሆኑን እና ይህችን እናት በዚህ መንገድ ገና በኦሪት ዘፍጥረት ጀምሮ በአምላካችን በእግዚአብሔር ተገልጣለች። ቅዱሳን በሙሉ አበው ቅዱሳን ነቢያትን ብንወስድ ሐዋርያት በሐዋርያት ዘመንም ደግሞ በመካከላቸው አድርገው አምላክን በሕይወታቸው ውስጥ መሰረታዊ የሆነ አገልግሎት በቃ ሲገለገሉባት የነበረች እናታችን ናት። ትምህርት ሲማሩ ከሷ የነበረች ቅድስት እናታችን ናት። እንዲሁ ደግሞ መከራ ሲያገኛቸው በእስር ቤት ሲሄዱ በዛ በለቅሶ በሐዘን የምታጽናናቸው በሞቷ በሕመሟ በደረሰባት ሁሉ ደግሞ ሐዋርያቱ ከእርሷ በተለይ ቅዱስ ዮሐንስ ወንጌላዊ ቅዱስ ዮሐንስ ከእሷ አልተለየም። ሁሉም ሐዋርያቱ ሁሉ በፍቅር ከመቤታችን ጋር እንደነበሩ የታወቀ ነው። በሐዲስ ኪዳንም ብንመጣ በአጠቃላይ ቅዱስ ገብርኤልን እንወስዳለን። ከመላእክት ያመሰገኗት መላእክት ናቸው እኛን ያስተማሩን ማምላክን ማመስገን። ቅዱስ ገብርኤል ከሰማይ መጥቶ ጸጋን የተሞላብሽ እያለ ደስ ያለሽ ደግሞ ሌላ ደስ ይበልሽ በባህሪዋ ሙሉ ምልዕተ ጸጋ መሆኗን ገልጿል። ምንም የጎደለባት የለም። አልብኪ ነውር ወኢምንትኒ በላዕሌኪ እያሉ ቅዱሳን አመስግነዋታል። ማምላክ ምንም ነውር የሌለባት ነቀፋ የሌለባት ለእኛ መመኪያ የምትሆነ ለባህሪያችን መመኪያ የምትሆነን ቅድስት እናታችን ናት። በየዕለቱ እሷን ማመስገን እሷን ስሟን መጥራት በረከትን ያስገኛል ከጌታችን ጋር። እንግዲህ እናትን ትቶ ልጅን ማግኘት ስለማይቻል ቅዱስ ሥጋውን ክቡር ደሙን ያገኘ ነው በእናታችን ላይ ስለሆነ እርሷ የሕይወታችን ማዕከል ነች ማለት ነው። እርሷን ትተን የምንከተለው ኢየሱስ ክርስቶስ የለንም። እርሷን ማዕከላችን አድርገን ግን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ደግሞ እናከብራለን። እርሷ አምላካችን ነው፣ ድህነታችንን ፈጻሚ ነው፣ የሕይወታችን በኩር ነው እና እናትን ከልጅ በዚህ መንገድ አስተሳስረን እናከብራለን ማለት ነው። ከማን የተማርነውን? ከቅዱሳን አበው፣ ከቅዱሳን መላእክት፣ ከቅዱሳን ሐዋርያት፣ ከሰማዕታት እነ ቅዱስ ጊዮርጊስ ሞታችን እንደው መታሰቢያችን እንኳን ከአንቺ አይለይ እያሉ የለመኗት ቅድስት እናታችን ናት። ሰማዕታት ሁሉ የሚመኩባት ወደ ቅድስና ደረጃ የምትወስድ ወደ እውነተኛይቱ ሕይወት የምትወስድ እውነተኛ ሰላምን እውነተኛ ፍቅርን የምትሰጥ እናታችን ናት እና እድል አለን በየወሩ ማምላክን እንድንጠራ በዓሏ እንድናከብር። በዓመት ውስጥ 33 በዓላት አሏት። በእርግጥ ያንስብናል ለተዋህዶ ልጆች። በዓሏ በየዕለቱ ማምላክን ስሟን እንጠራለን። በዛም ደግሞ ያለውን የሕይወት መጣፈጥ የምናውቀው በእውነት በተለይ ቅዱሳኑ የነበራቸው ፍቅርና ያገኙት ደስታ ሐሴት የሚያደርጉት ሐሴት ልዩ እንደሆነ ከመዛግብታቸው እንሰማለን ማለት ነው። እንግዲህ አይደለም በስጋ ያለ በአካል ያለ እማምላክን ጽንስ እንኳን በማህፀን ውስጥ ሆኖ ድምጿን ሰምቶ በማህፀን ውስጥ ሆኖ በደስታ የዘለለ መሆኑ በመጽሐፍ ቅዱስ እኮ የተመሰከረላት እናት ናት ያለችን እማምላክ ቤዛዊት ዓለም ቅድስተ ቅዱሳን ድንግል ማርያም እና የእርሷ ድምፅ ሰላም ላጣው ዓለም ለተሸበረው ዓለም እንደ ሕይወት ሆኖ የሚያስፈልግ ድምፅ ነው። ይህን ድምፅ እንድንሰማ እግዚአብሔር አምላካችን ፈቃድ ይሁንልን። የማምላክ ፍቅሯ ጣዕሟ በረከቷ አይደርብን። እንግዲህ
በየወሩ በ21 የማምላክ በዓል የሚታሰብ ነው። ዓመታዊ ተደርጎ የሚታሰብ በዓል ነው። ከዛም በተጨማሪ እንዳልኩት ሌሎችን በዓላት አሏት የማምላክ። እነዛም በዓላት ሁሉ አክብረን የምንገለገልበት ይሁንልን፣ ፈቃድ ይሁንልን። ሁለተኛው ጌታችን ከደቀ መዛሙርቱ ጋር ከሞት ወደ አስነሳው አልዓዛር ቤት ምሳ ተጋብዞ የሄደበትም ይታሰባል። በዚህ ዕለት እንግዲህ እህቱ የአልዓዛር እህት ማርያም በጌታችን በራሱ ላይ ሽቱን የነሰነሰችበት፣ እንዲሁ ደግሞ ማረታ ደግሞ ወዲያ ወዲህ ብላ ያገለገለችበት ሁኔታም ይታሰባል ማለት ነው። በቤት ውስጥ ታገለግል በነበረበት ጊዜ ማረታ ብዙ አብዝታ እንደውም አይነቱን የምግቡን ብዛት እያደረገች ነበረ። በዚህም ደክሟት ቅሬታ አቅርባ ነበረ። ከጌታችን እግር ስር ሆና ትምህርት እየተማረች ነበር እና ማርያም አላሳዝንህምን? እኔ እንድታግዘኝ ለምን አትልካትም ብላ ጌታችንን ጠይቀዋለች። ቅድስት ማረታ ማለት ነው። እና ማረታ በብዙ ትደክሚያለሽ፣ ይሄ ሁሉ አያስፈልግም፣ አንዱ ይበቃል እያለ ጌታችን ትኩረቱና ዋናው ማርያም ግን ማንም የማይቀማትን በጎ ዕድል መረጠች እያለ ጌታችን ኢየሱስ ክርስቶስ ነገራት ማለት ነው። ማንም የማይቀማትን በጎ ዕድል የመረጠችው ማርያም ከጌታችን እግር ስር ቁጭ ብላ መማር። የማረታም አገልግሎት መልካም ነው፣ ግን ከአቅም በላይ ደግሞ በዝቶ ከሱ የሚያርቅብን የምናማርር እንድንሆን እንዳያደርገን አገልግሎታችን ጥንቃቄ የሚጠይቅ መሆኑን ከወንጌሉ ቃል የምንማርበት ነው እና ጌታችን በዚህ ቀን አልዓዛር ቤት ገብቶ ይህንን ግብዣ የተደረገለት ነው። አልዓዛርን ደግሞ ሕያው ምስክር ሆነባቸው። በቁሙ ከአራት ቀን ሞት በኋላ የተነሳው እየተባለ ሰዎች ሁሉ እያዩት በቃ እንዴ ይህንን ማድረግ ከተቻለማ እኛም በዚህ እምነት ልንገባ ይገባናል፣ ትክክለኛው እምነት ይህች ናት እያሉ ወደ እውነት የመጡበት መንገድ በመሆኑ ይሄንን ለማጥፋት ካህናቱን እንግደለው የሚል ምክር በአልዓዛር ላይ የመከሩበትም ቀን ሆኖ በዚሁ ይታሰባል። አምላካችን እግዚአብሔር ወደ አልዓዛር ቤት እንደገባ በእያንዳንዳችንም ቤት ገብቶ በእያንዳንዳችንም ልብ ውስጥ ገብቶ የጎደለንን ሁሉ ይሙላልን። ሶስተኛ የሚታሰበው የደብረ ሊባኖሱ ቅዱስ አባት ደብረ ሊባኖስ የሚለው ራሱ በስማቸው የተሰየመላቸው አቡነ ሊባኖስ የመነኑበት ነው። አቡነ ሊባኖስ የመጡት ከሮም ሀገር ነው። ሮም ሀገር ውስጥ በጣም ደጋግ የሆኑ በጣም ባለጸጋ የሆኑ እናትና አባቶች የነበሯቸው ናቸው። የሃይማኖትን ትምህርት እያስተማሩ ያሳደጉ አባት ናቸው። ከቁስጥንጥንያ ሀገር የዛሬዋ ኢስታንቡል ከተማ ማለት ነው ሚስት አጩላቸው፣ እንዲያገቡ ታሰበ እና ሚስትየዋም ታጭታ መጣች። እንግዲህ በዛ ዘመን ሚስት ማምጣት በተለይ እንደዚህ በሀብት በገንዘብ ከፍ ያለ በስልጣንም ከፍ ያሉ ሰዎች ከሌላ እንደዚሁ ሌላ በክብር ያሉ ሌሎች ሰዎችን ተወዳጅተው ለመኖር ልጆቻቸውን የሚያጋቡበት አካሄድ ነበር እና ይህንን አድርገው ለልጃቸው ሚስት አመጡላቸው ማለት ነው ለአቡነ ሊባኖስ። ከዛ አቡነ ሊባኖስ በጣም አዘኑ። ወደ ጫጉላ ቤታቸውም አልገቡም። በትካዜ በጣም በሐዘን ውስጥ እንዳሉ እግዚአብሔር አምላካችን ጥሪ ያቀረበላቸው ነቢዩ ሳሙኤልን በመጽሐፍ ቅዱስ ተገልጧል። ነቢዩ ሳሙኤልን 3 ጊዜ ጠራው ይላል። ስሙን ጠርቶ እንደውም ሳሙኤል ያኔ ራእይ አይቶ አያውቅም ነበር። አቤቱ ጠራሃኝ ምን ነው እያለ ሲሄድ አንድም ሁለትም ሲደጋግም በሶስተኛ አይ ከዚህ በኋላ እነሆኝ ተናገረኝ ብለህ ንገረው የሚጠራ ድምፅ ካለ ብሎ ሲነግረው ካህኑ እርሱም በዛ ሰዓት እነሆኝ አቤት ብሎ ሲናገር እግዚአብሔር መልእክቱን እንደነገረው ይገልጻል። ልክ እንደዛ ታሪክ ሁሉ ጻድቁ አባታችንንም እግዚአብሔር ጠራቸው። 3 ጊዜ ደጋግሞ ጠራቸው እና ምን አላቸው? ከአባትህ ተለይ፣ አንተ የመንግስተ ሰማያት ሙሽራ ነህ እንጂ የዚህ ምድራዊ የዓለም ሙሽራ አይደለህም አላቸው። አባታችንም ወዴት እሄዳለሁ? ምንስ ላድርግ ብለው ጠየቁ ይላል። በዛን ጊዜ ይህንኑ በጠየቁ ጊዜ ወዲያው የታዘዘ መልአክ በሌሊት መጥቶ ከአባታቸው ቤት አውጥቶ ወደ አባ ጳኩሚስ ገዳም ወሰዳቸው። ወደ ታላቁ አባት አባ ጳኩሚስ እንግዲህ የአባ የርዕሰ መነኮሳት የቅዱስ እንጦንስ ደቀ መዝሙር የነበሩ ናቸው። ቅዱስ እንጦንስ ያው ስርዓት ባለው መንገድ ምንኩስናን በደንብ አስፋፍተው የጀመሩ
ጻድቅ አባት ናቸው። ከእሳቸው አስተምረው ደግሞ የእሳቸው የቆብ ልጅ አቡነ ጳኩሚስ ናቸው። እንግዲህ እሳቸው ከአቡነ ጳኩሚስ መጥተው እንዲኖ እንዲያገኟቸው ነው። አቡነ ጳኩሚስን መጥተው እንዲያገኟቸው ነው ይሄ እግዚአብሔር መልአክ ያደረጋቸው ማለት ነው። ወደዛ መጡ፣ ደረሱ። እንግዲህ ታላቁ አባት አባ ጳኩሚስም አስተምረው ለአባ ሊባኖስ ቤት ሰጥተው የገዳምን ስርዓት አስተምረው አስኬማ መላእክትን፣ ገዳመ ስርዓትን፣ ቅናተ ዮሐንስን አስተምረዋቸዋል። ከዛ በኋላ መነኮሷቸው። እንግዲህ አመንኩሰው በዛ አገልግሎት እየሰጡ ቆዩ። ከዛ ወደ አባ ጳኩሚስ ጋር ያደረሳቸው የእግዚአብሔር መልአክ እንደገና ድጋሚ ተገለጠላቸውና አንድ የሚገርም ነገርን ደግሞ ነገራቸው። ወደ ቅድስት ሀገር ኢትዮጵያ ሂድና ተጋድሎህን በዚያ ፈጽም፣ ዝና በስፋት ይነገራል፣ ለብዙዎችም አባት ትሆናቸዋለህ ብሎ እግዚአብሔር ይህንኑ ቃል ነገራቸው ማለት ነው። ይህንን ቃል ከነገራቸው በኋላ የእግዚአብሔር መልአክ እየመራ ወደ ቅድስት ሀገር ኢትዮጵያ አምጥቷቸዋል። በአክሱም፣ በሸዋ፣ በኤርትራም አካባቢ በብዙ የተዘዋወሩባቸው አካባቢዎች ናቸው። የተጋደሉባቸውን ቦታዎች ናቸው እነዚህ ቦታዎች። በመጀመሪያ ያመጣቸው አክሱም ነው። እንግዲህ የነገስታቱ ሰፊ ግዛትም የነበረው በወቅቱ እዛ ስለነበረ እዛ አመጣቸው። ቤታቸውን ከአክሱም ጽዮን ፊት ለፊት አድርገው ብዙ ታምራትን እያደረጉ በአካባቢው አገልግሎታቸውን ቀጠሉ ማለት ነው። በተለይ ከአለት ውሃ እያፈለቁ ብዙ ታምራትን እያደረጉ ህሙማንንም በአካባቢው ሲፈውሱ ነበረ። ከዛ ከፈለቁት ጸበሎች ውስጥ አንዱ ላይ አንዲት ሴት ልትቀዳ ሄደች። እንደው እንደ ማንኛውም ተራ ውሃ ነው ብላ አስባ ልጇን ይዛ የውሃ መቅጃዋንም ይዛ ሄደች። እዛ አጠገብ ስትደርስ ግን መሬቱ ላይ አንዳለጣትና ወደቀች። ስትወድቅ ልጇም ከእጇ ላይ አመለጣትና ወደቀ። በዚህ ምክንያት ልጇ ሞተ ማለት ነው። ልጇ ልቡን ድንጋይ መትቶት ነው የሞተው። አለቀሰች፣ አዘነች። አቡነ ሊባኖስ ይህንን ድምፅ ሰምተው ከበዓታቸው ወጡና በልጁ ላይ ቢጸልዩበት ድኖ ተነሳ ይላል ታሪኩ። እንግዲህ ልጁም ልክ አፈፍ ብሎ ተነስቶ አምላከ አቡነ ሊባኖስ ብሎ እግዚአብሔር እንዳመሰገነ ታሪኩ ይገልጻል ማለት ነው። ይህንን ታምራት ያዩ የአካባቢው ቀናተኛ ካህናትና አገልጋዮች አባታችንን አንድ ስም አወጡላቸው። ይህ መተተኛ ነው፣ ይህ ጠንቋይ ነው የሚል ማለት ነው። ልክ እውነተኛ የሆኑ የቅድስና ስራ የሚሰሩ በታምራትን መልካም ስራን የሚሰሩ አባቶች ሲታዩ በተለይ ክፉ እና የእግዚአብሔር ክብር የማይገለጥ በሚመስላቸው ሰዎች ዘንድ ይሄ እንደ መተት እንደ ጥንቆላ የሚታይበት ሁኔታ አለና እነኚህንም አባት እንደዚሁ ብለው ክስ አቀረቡባቸው። አባታችን ግን በትዕግስት ሊያስረዷቸው ሞከሩ። በጭራሽ ሊሰሙ አልፈለጉም። ጭራሽ በጦር ሊወጓቸው መጡ ይላል። በዚህ ምክንያት አካባቢውን ለቀው ሄዱ። አካባቢው ለ3 ዓመታት ያህል ዝናብ መዝነቡን አቆመ። ድርቅ ሆነ አካባቢው። እንደውም እሳቸው የሄዱበት አካባቢ ደግሞ የበለጠ በረከት የተባረከ ምድር ሆነ። በዚህ በአካባቢው ያሉ ሽማግሌዎችና ሕዝቡ እሳቸውን አሳዝነው እንደሆነ ስላሰቡ አዘኑ። ሂደው ይቅርታ የሚጠይቁ ሰዎች ተመድበው ይቅር ይበሉን አባታችን ተብለው ተለመኑ። እርሳቸውም ይቅር አሉ። እንደገና ዝናቡን በአካባቢው መጣል ጀመረ። አባታችንም ቀደም ብለው ወደ ሸዋም ወደዚህም ሲዘዋውሩ ያዩት አካባቢ ግራሪያ የሚባል አካባቢ ሄደው መጋደል ጀመሩ ማለት ነው። እዛ ሄደው በጸሎት በትህርምት መኖር ጀመሩ። የአየር መልአክም ተገልጦ አንድ ቃል ነግሯቸዋል። ሊባኖስ ሆይ ከዚህ ቦታ ያንተ መኖሪያ አይደለም። በዚህ ቦታ ላይ እግዚአብሔርና ሰውን የሚያገናኝ የሚያስታርቅ ታላቅ ጻድቅ ይወጣበታልና ይህ ቦታ የእርሱ ርስት ነው። የብዙ መነኮሳትን መንደር ይሆናል። ነገር ግን የቦታው ስም በአንተ ስም ይጠራልሃል ብሎ መልአኩ ነገራቸው። እንግዲህ እስከዛሬ ድረስ ካሁን እስካለንበት ዘመን ሊባኖስ ደብረ ሊባኖስ ተብሎ ነው የሚጠራ። የአቡነ ሊባኖስ እነኚህ ከሮም ሀገር የመጡ አባት ጻድቅ አባት ስም ነው። እንግዲህ በእውነት አገራችን በዚህ መንገድ የተሰራች እጹብ ድንቅ ሀገር ናትና የአባታችን በረከትም ይደርብን። በኋላ ዘመን እንግዲህ እንደተባለው የመልአክ ቅዱስ መልአክ ለእሳቸው እንደነገራቸው አቡነ ተክለ ሃይማኖት ተወልደው በዚህ ቦታ ላይ አድገዋል፣ ተጋድለዋል፣ ብዙ ተአምራትን ሰርተዋል። የእርሳቸው ማረፊያና ታሪክ የሚሰሩባትን ቦታ ነገራቸው። በኤርትራ አካለ ጉዛይ አውራጃ ልዩ ስሙ
መጣ ወደ ተባለው ቦታ ነው የእርስዎ እድልዎትና እዛ ሄደው ይጋደሉ ብሎ ነገራቸው። በዚያም አባታችን እንግዲህ ወደ ቦታውም የወሰዳቸው ይኸው ቅዱስ መልአክ ነው። በዚያም አባታችን ድውያንን እየፈወሱ ለምጻሞችን እያዳኑ ሙታንን እያስነሱ ብዙ ተአምራት እያደረጉ ወንጌልን እየሰበኩ ኖሩ። እንግዲህ በአካባቢውም እስከ ዛሬም ድረስ የሚታወቁት ሊባኖስ ዘመጣ እየተባሉ ነው። በአካባቢው ምክንያት ማለት ነው። እንግዲህ እዛ ሊባኖስ ዘመጣ የሚባለውን ትልቁን ገዳማቸውን መሰረቱ። በወቅቱ የነበረው አጼ ገብረ መስቀልም የመጀመሪያ ቤተ መቅደሳቸውን ቤተ ክርስቲያናቸውን አሰርቶላቸዋል። እንግዲህ ይህ ገዳም ዛሬም ድረስ ትግራይ ተንቤን አካባቢ አለ። ከነኛ አባትና ከዘጠኙ ቅዱሳን ታሪክ የምንረዳው ያው ኢትዮጵያ በእግዚአብሔር የተመረጠች ቅድስት ሀገር መሆኗን ነው። በዚችም ሀገር የምንኖር ዜጎቿ በእውነት ይህንን ተረድተን ከዓለም ወጥመድ ከኃላፊ ከጠፊው ተሻግረን ዘላለማዊ ሕይወትና መንግስት ማሰብና ማገልገል እንደሚገባን ልንረዳ ይገባናል። እንግዲህ አምላካችን እግዚአብሔር ከእነኝህ ቅዱሳን በረከት እና ረድኤት ያሳትፈን ይክፈለን። ሌላው አራተኛው በዚህ ዕለት የሚታሰበው በብሉይ ኪዳን ከአዳም ጀምሮ ሲቆጠር ዘጠነኛ ትውልድ የሆነው ጻድቁ ላሜህ ያረፈበት ነው። ጻድቁ ላሜህ እንግዲህ ምድር ሁሉ በጥፋት ውሃ በተዋጠች ጊዜ ጻድቅ ሆኖ የሰውንና የፍጥረትን ሁሉ ዘር የማዳን ጸጋ የተሰጠው አባታችን ኖህን የወለደ አባታችን የኖህ አባት ነው። መላ ዘመኑ ወደ 747 ዓመት ነው። እግዚአብሔርንም በመልካም አገልግሎ አርፏል። በመጽሐፈ ዜና መዋዕል አንደኛ ዜና መዋዕል ላይ ምዕራፍ 1 ላይ ከቁጥር 1 ጀምሮ የትውልድ ሁሉ ርዕሳነ አበው ታሪክ ወይንም ደግሞ ስማቸው ተጠቅሷል። አዳም፣ ሴት፣ ሄኖስ፣ ቃይናን፣ መላልኤል፣ ያሬድ፣ ሄኖክ፣ ማቱሳላ፣ ላሜህ የኖህ አባት፣ ከዛ ኖህ ይቀጥላል። ኖህ ደግሞ ልጆቹ ሴም፣ ካም፣ ያፌት ናቸው እያለ ብዙዎቹን እየዘረዘረ ይቀጥላል። ከዛ ላይ ታሪኩን ማየት ይቻላል። እንግዲህ ላሜህ ያረፈበት ይታሰባል። መጋቢት 21 የሚታሰቡ በዓላት እነኚህ ናቸው። መጋቢት 22 ሰኞ ጥንተ በዓለ ሆሳዕና ነው አንደኛው። እንግዲህ በዓለ ሆሳዕናን በተመለከተ ነቢያት ትንቢት ተናግረውለታል። በዛች ቀን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም እንደሚገባ ሲገባ ምን አይነት እንደሆነ ሕፃናቱ አጅበው በአካባቢ ያሉት ልብሳቸውን እያነጠፉ የሰላም ንጉሥ ወደ ይግባ እያሉ ያቺ የመድኃኒት ቀን የምትባል የድህነት ቀን እየተባለች በኢየሩሳሌም ሆሳዕና በአርያም ሆሳዕና በአርያም እየተባለ ጌታችን በክብር የገባበት በዓል የሚታሰብ መሆኑ በነቢያቱ ቀደም ብሎ የተገለጠ ነው። እንደው ከነ አህያይቱም ሳይቀር ነው እና አህዮቹ እና ውርንጭላዋ ድረስ ተገልጸዋል በትንቢት በነቢያቱ ማለት ነው። የይሁዳ አባት ያዕቆብ የ12ቱ ነገደ እስራኤል አባት ማለት ነው። ይህንን በትንቢት መነጽር በልጁ ምሳሌ አድርጎ ተናግሮታል። ነቢዩ ዘካርያስ እንደዚሁ ተናግሮታል። እነ ነቢየ እግዚአብሔር ቅዱስ ኢሳይያስ እነ አብርሃም ርዕሰ አበው እነ ቅዱስ ዳዊት ጠቢቡ ሰሎሞን ሁሉ ስለዚች ቀንና ስለ ሁኔታዋ አስበው በበዓለ ሆሳዕና የሚከሰተውን ነገር ተናግረዋል። ያው በአብይ ጾም የሆሳዕና ጊዜም ደግሞ በሰፊው ስለምናየው ይህን ያህል ይበቃናል። ሁለተኛው ኤጲስቆጶስ ቅዱስ ቄርሎስ ዘኢየሩሳሌም ያረፈበት ነው። መጋቢት 22 ሰኞ የሚታሰበው ማለት ነው። ቅዱስ ቄርሎስ የኢየሩሳሌም ኤጲስቆጶስ ሆኖ በመንበረ ጵጵስናው 33 ዓመታትን ያገለገለ ቅዱስ አባት ነው። እውነተኛዋን ሃይማኖት በካዱና የክህደት ትምህርት በሚያስተምሩ በመነናውያን እንዲሁም በአርዮሳውያን ላይ ውግዘትን ያደረገው በዚህም ብዙ መከራን የተቀበለው የኢየሩሳሌሙ ሊቀ ጳጳስ ቅዱስ ቄርሎስ ነው። በመንበረ ጵጵስናው 33 ዓመታትን ያገለገለው እውነተኛዋን ተዋህዶን ሃይማኖት በካዱና የክህደት ትምህርት በሚያስተምሩ በማንያውያን እና በአርዮሳውያን ላይ ውግዘትን ያደረገ ይህንን በማድረጉም ብዙ መከራ የደረሰበት ቅዱስ አባት ነው። እንግዲህ ይህ አባት በዘመኑ የአርዮስን የመቅዶኒዮስን
የሰባሌዎስን የአቡሊናሪዮሳውያንን የእነዚህም ሁሉ ክህደት አስተምሮዎች በአፍ እንዲሁም በመጻሕፍት የተከላከለ ድንቅ አባት ነው በእውነቱ። ለእውነተኛዋ የወንጌል ትምህርትም ብዙ ዋጋ የከፈለ የታሰረ የተሰደደም አባት ነው። ይህም የደረሰበት እንግዲህ በሃይማኖታቸው ምክንያት ሕጸጽ ኖሮባቸው አውግዞ ከቤተ ክርስቲያን ሲለያቸው እነኚህ ቆብ የጫኑ ከሃዲያን ከዘመኑ ከሃዲያን ነገስታት ጋር ሆነው ጉዳት አድርሰውበታል። በዘመኑ እስር አድርሰውበታል። መከራ እንግልት አድርሰውበታል። እንግዲህ በመጨረሻም ደግ ንጉሥ ቴዎዶሲዎስ በነገሰ ጊዜ 318ቱ ቅዱሳን ሊቃውንት በኒቂያ ያጸኗትን ሃይማኖት በድጋሚ በእርሱ ዘመን ደግሞ በቁስጥንጥንያ 150 ሊቃውንት ጋር ሆኖ ከሃይማኖት ጸሎት ላይ በመንፈስ ቅዱስም እናምናለን ከሚለው ጀምሮ ያለውን የጸሎት ክፍል በመንፈስ ቅዱስ መሪነት እንዲጨመር ተደርጓል ማለት ነው። በቅዱሳን አበው በተሰበሰቡት በዚሁ 150 ሊቃውንት ቤተክርስቲያን ማለት ነው። እንግዲህ የጸሎት ሃይማኖትን ትርጉምም ራሱ ይህ አባት የቅዱስ አባት በሰፊው ትርጉሙን አብራርቶ በመጽሐፍ መልክ ጽፎ በዘመኑ ላሉ እንዳይወናበዱ ለምዕመናን ለቤተ ክርስቲያን ለሊቃውንትም ሁሉ እንዲደርስ ያደረገ ቅዱስ አባት ነው። የዚህ ቅዱስ አባት የተጋድለው በረከት ረድኤት ይደርብን። የእነኚህ ቅዱሳን አበው ጸሎትና ምልጃ ከሁላችን አይለይ፣ አሜን። መጋቢት 23 የሚታሰቡት በዓላት አንደኛው በባቢሎን ምርኮ ከተማረኩ የነገስታት ቤተሰቦች መካከል የነበረው ነቢዩ ዳንኤል ያረፈበት ነው። ታላቁ ነቢይ ዳንኤል እንግዲህ ወደ ባቢሎን ተማርከው ከሄዱት ከነገስታት ልጆች ጋር የሄደው ከእግዚአብሔር ጋር እጅግ ጥልቅ ቁርኝት ያለው በጾም በጸሎት በስግደት ከእግዚአብሔር ጋር ደግሞ በራእይ በመነጋገር የሚታወቅ አባት ነው። ለእምነት እስከ መሞት ድረስ የጸና በእምነት ደግሞ አላውያንን ስለማሸነፍ የሚያስተምር ሌላ ብዙ በጣም ብዙ የምንማርበት ነቢይ ነው በእውነቱ። ወደ ባቢሎን ተማርኮ በሄደ ጊዜ እምነቱን አልተወም። ይልቁንም የበለጠ እየበረታ ነው የሄደው። አምልኮውን አጥብቆ ይዞ ጠብቆ እንዲሁ ደግሞ የባቢሎናውያንን ቋንቋቸውን፣ ባህላቸውን፣ ትምህርታቸውን ሁሉ የተማረ ድንቅ ነቢይ ነው። ከእግዚአብሔር ጋር መኖር በየትኛውም ቦታ አሸናፊ እንደሚያደርግ የሚያስተምር ድንቅ ሰው ነው በእውነት። የእግዚአብሔርን የመጀመሪያው የገጠመው ፈተና ጾምን እንዲሽር ነበረ። ንጉሱ ለትምህርት ከነኚህ ከመጡ እስራኤላውያን ከተማረኩ እስራኤላውያን ልጆች መካከል የተመረጡትን ለትምህርት እድል ሰጣቸው። እዛ ሲማሩ ግን አእምሯቸው እንዲጎለብት ጠንካራ እንዲሆኑ በደንብ ምግብ እንዲበሉ ትእዛዝ አዘዘ። ነገር ግን እርሱና 3ቱ ልጆች በጋራ ሆነው ወሰኑ። እኛ ምግብ ጾም እንጾማለን፣ ነገር ግን እናንተ የምታቀርቡትን ምግብ አንበላም፣ ፈትኑን አሉ። 10 ቀን በኋላ ሲታዩ ከሌሎቹ የተሻሉ ሆነው ተገኙ። በዚህ ምክንያት እንግዲህ ጠባቂውም ጫና ሳያበዛባቸው እየጾሙ ከሌሎቹ የተሻሉ ጠንካራ ሆነው በጥበብ የበለጠ እንዲሆኑ እግዚአብሔር አገዛቸው ማለት ነው። እንግዲህ ጾም መሰረታዊ የሆነ የትግላቸው ክፍል እንደሆነ የምንረዳበት ነው። ቀጥሎ ደግሞ ንጉሱ ያየውን ራእይ የሚፈታ በምድረ ባቢሎን ሲጠፋ ከጠቢባን ሁሉ ማለት ነው ተፈልጎ ሊገኝ አልቻለም። በወቅቱ ጠቢባን የሚባሉት እንግዲህ ስር የሚምሱ ቅጠል የሚበጥሱ ጠንቋዮች ናቸው እና እነኚህ ሁሉ ቀረቡ። ንጉሱ ራእዩን አይቷል። ያየው ራእይ ምን እንደሆነ ከአእምሮ ጠፍቶበታል። ራእዩም የለም ደግሞ ያየውንም ራእይ ትርጉሙንም ነው ንጉሱ እየፈለገ ያለው እና በዚህ ምክንያት እንግዲህ አገር ሁሉ የተሸበረበት ንጉሱ አምጡ ህልሜን ትርጉሙንም ንገሩኝ ብሎ ጠቢባንም ሁሉ ቢጠይቃቸው ምንም ይሄን መልስ የሚሰጥ በወቅቱ ጠቢብ አልተገኘም እና ሁሉም ይገደሉ፣ በቃ እዚህ ሀገር ጠቢብ የለም ብሎ ወሰነ ማለት ነው ንጉሱ። ይህም ባለ ጊዜ 3 ደቂቅም ዳንኤልም ሊገደሉ ነው። ሁሉም ህዝብ እነዚህ እንግዲህ ጠንቋዮች ሁሉ ሊገደሉ ነው። ስለዚህ ምን ይሆናሉ? እና ነቢዩ ዳንኤል እርሱ እንግዲህ አምላኩ እግዚአብሔር ሁሉን ቻይ ኤልሻዳይ አምላክ እንደሆነ ያውቃልና
ትንሽ ጊዜ ስጡኝ፣ ከንጉሱ አቅርቡኝና ህልሙንም ትርጉሙንም ልንገረው ብሎ ጠየቃቸው። እንግዲህ አገልጋዩም እሺ ጥሩ ነው ይሄማ ካልክ ብሎ ሄዶ ለንጉሱ ነገረው። ጊዜም ተሰጠው። ከሶስቱ ህፃናት ጋር ሆኖ ሱባኤ ገባ ማለት ነው። እግዚአብሔርም በፍጥነት መልሱን ሰጠው። ራእዩንም ነገረው፣ ትርጉሙንም ነገረው ማለት ነው። እንግዲህ የስደተኞች፣ የተጠቂዎች፣ የችግረኞች አምላክ እግዚአብሔር አላሳፈረውም። ሁሉንም ነው የገለጠለት። ሄዶ ለንጉሱም ነገረው። ንጉሱም እጅግ ተደሰተ። የጥበበኞች ሁሉ አለቃ አድርጎ ሾመው ማለት ነው። የባቢሎናውያንን ሁሉ የድግምት፣ የሟርት፣ ቅጠል የመበጠስ፣ ስር የመማስ እንዲህ አይነት ሁሉ አሰራሮችን በእውነተኛዋ በዳንኤል ጥበብ ድል ተደረገች ማለት ነው። ጥበቡ ራሱ እግዚአብሔር ነውና በዚህም አገልግሎት ሆኖ እምነቱን ጠብቆ የተገኘ ታማኝ ሰው ነው ዳንኤል፣ ነቢዩ ዳንኤል። በሚገርም ሁኔታ በዚህ አላበቃም። ንጉሱን እምነቱ የውሸት መሆኑን አንድ በአንድ አስረዳው። በመጀመሪያ ንጉሱ ቤል ለተባለ ጣዖት ነው ይሰግድ የነበር። አምላኬ ነው እግዚአብሔር ነው ብሎ ነው እንግዲህ እሱ የወሰደው ማለት ነው። እና እዛ ደግሞ የሚያገለግሉ የጣዖት ካህናት ሁሉ ነበሩት። እና ነቢዩ ዳንኤል እንግዲህ ያገኘውን እግዚአብሔር የሰጠውን ሞገስ ተጠቅሞ አልፈራም፣ መክሊቱን አልደበቀም። ወደፊት ሄዶ ለንጉሱ ንጉሱ አንተ እኮ የምታመልከው በሐሰተኛ ጣዖት ነው ብሎ ነገረው ማለት ነው። እንዴት እንዲህ ትላለህ እንዴ? እኔ ጣዖት እኮ ምግብ ይበላል፣ ሕይወት አለው፣ ሕያው ነው አለው። አይ ምግብማ አይበላም፣ ውሸት ነው፣ እየሸወዱ ነው አለው። እንዴት ይሄን ትላለህ ብሎ ወሰደው። እንዴ ይኸው የተጣለለትን ምግብ የተቀመጠለትን በልቶ ነው የሚገኘው አለው ማለት ነው። አይ ይሄ እንደማይበላ ላረጋግጥልህ ብሎ በበቂ ማስረጃ ይህንን ፉርሻ ያደረገበት ማለት ነው። ሄዶ በምሽት ላይ አካባቢውን በሙሉ አመድ ነሰነሰ። ከዛ በኋላ ቆልፈው ወጡ ንጉሱና ዳንኤል። አሁን መጥቶ በልቶት ያድራል አያድርም እናረጋግጥ ተብሎት ነው ማለት ነው። ከዛ ሌሊት ላይ ተበልቶ ተገኘ። ጠዋት ንጉሱና ዳንኤል ሲሄዱ ይኸው ብያለሁ እኮ አለው ዳንኤልን። ከዛ ዳንኤል ደግሞ ተመልከት እንግዲህ መሬቱን አለው። መሬቱ ሲታይ ያ አመድ ተነስልሶበት ስለነበረ እዛ አመድ ላይ የእያንዳንዱ የልጆቹ፣ የህፃናቱ፣ የጣዖት ካህናቶቹ ዱካቸው በሙሉ እዛ ላይ አለ። መተው ለካ በምድር ቤት በኩል ከታች በኩል ገብተው የጣዖቱን መስዋዕት ሌሊት እየተመገቡ ይሄዱ የነበረው እነርሱ ነበሩ። ስለዚህ ያንን እንዳደረጉ ንጉሱ አወቀ። በዚህ ምክንያት የጣዖቱን ካህናት ከነ ቤተሰቦቻቸው በሙሉ አጠፋቸው፣ ገደላቸው ማለት ነው ንጉሱ ናቡከደነጾር ይሄን ካደረገ በኋላ አሁንም ሌላ ደግሞ በሚያመልከው ደግሞ ዘንዶ ነበረ። እና እንግዲህ ይሄም ዘንዶ ምግብ ይበላል፣ የተጣለለትን ይበላል። ስለዚህ እሱ ደግሞ አምላክ አይደለም ልትል ትችላለህ አለው። እንዴ አምላክ ከሆነ እስቲ እኔ ይሄንን ያለ ዱላ ያለ ምንም ነገር ምጥለውና ምገድለው ከሆነ አምላክ አይደለም ማለት ነው አለው። ፈቀደለት። አደሮ ማር አድርጎ ፀጉር አድርጎ ያንን ይዞ ሄደ። አጎረሰው ለዘንዶ። ይሄንን ሲያጎርሰው እንግዲህ መጽሐፉ ላይ የተመዘገበ ታሪክ ነው። ያንኑ ውጦ ሆዱ ተሰንጥቆ ሞተ ማለት ነው። በዚህ ጊዜ ንጉሱ በእውነት አልተቀየመም፣ አላዘንም። በዳንኤል ጥበብና እውነተኛ አምላክን የሚከተል መሆኑን አምኗል በተወሰነ መንገድ። ሌሎቹ ግን በአካባቢው ያሉ ሕዝብ በሙሉ ተናደዱ። አምላካችን ከዚህ በፊት የካህናት ጣዖቶቻችንን ገደለብን፣ አሁን ደግሞ አምላካችንን የምናመልከውን ዘንዶ ደግሞ ገደለብን ብለው ተነሱበት ማለት ነው። በቃ አሁን ካልሰጠህን አንተን ወይ ስልጣንህን ወይ ምረጥ አሉት ማለት ነው። ከዛ በኋላ ንጉሱን ፈርቶ እያዘነ ነቢዩ ዳንኤልን አሳልፎ ሰጠው። ከዛ ነቢዩ ዳንኤልን ከወሰዱ በኋላ ምንድን ነው ያደረጉት? አንበሶች ጉድጓድ ውስጥ ነው የጣሉት፣ እዛ ውስጥ እንዲበሉት ማለት ነው። እና 7 ቀን ሙሉ ምግብ ሳይሰጡ የተራቡ አድርገው ነው የሰጧቸው። እንኳንስ ሊበሉት ምንም አላደረጉትም። አብረውት ሙቀት ሁሉ እየሰጡት ነው በአካባቢያቸው ያስቀመጡት ማለት ነው ነቢዩ ዳንኤልን። ከዛ በኋላ
ነቢዩ ዳንኤል 7 ቀን ከሆነው በኋላ እንግዲህ በመካከል እግዚአብሔር ደግሞ በሚደንቅ ሁኔታ ነቢዩ ዕንባቆምን ሊቀ መላእክት ቅዱስ ሚካኤል ከፍልስጤም ምድር አንስቶ በባቢሎን ምድር የዛሬዋ ኢራን ማለት ነው በታሰረበት ቦታ ድረስ አምጥቶ ምግብን ሰጥቶት በቅጽበት ደግሞ መልሶ ወደ ባቢሎን ምድር መልሶታል ማለት ነው። ሊቀ መላእክት ቅዱስ ሚካኤል እንግዲህ ቅዱስ ሚካኤል በየደረሰበት ሁሉ መከራ ይራዳው የነበረ እንደሆነ በመጽሐፉ ላይ ተገልጧል። ቅዱሳን መላእክት ይራዱት የነበረ ትርጓሜውንም ራእዩንም የሚያሳዩት እነኚሁ እንደሆኑ በመጽሐፉ ላይ ተጠቅሷል። እንግዲህ ያንን አድርጎ እግዚአብሔር ምግብን በመገበው ጊዜ ከዕንባቆም እጅ ያንን ያህል መንገድ አምጥቶ በመገበው ጊዜ በውኑ ትንኝንስ እንኳ የማይረሳ እግዚአብሔር አስቦኛልን ብሎ ተደንቆ እግዚአብሔር እንዳመሰገነ ታሪኩ ተመዝግቧል። እንግዲህ ንጉሱ በ7ኛው ቀን በቃ ሞቷል ብሎ እያለቀሰ እያዘነ ወደ ዳንኤል ሄደ። ዳንኤል ግን ደህናውን ከአንበሶቹ መካከል ሆኖ አገኘው። በሱ ምትክ ሌሎቹ እነዛን ተንኮለኞቹን አስገብቶ ሲጥላቸው ገና አፈፍ እያደረጉ አንበሶች በልተው ቀለጣጥሞ ጨረሷቸው ማለት ነው። ይህ በመጽሐፈ ዳንኤል የተጻፈ ነው። እንግዲህ የተራቡት አንበሶች ለዳንኤል ገራም የነበሩቱ እነርሱን ግን ቀለጣጥመው በሏቸው። በቆፈሩት ጉድጓድ ራሳቸው ገቡበት ማለት አይደል? እንግዲህ ዳንኤል ግን ስለ እስራኤላውያን ከምርኮ መመለስ አልፎም እስከ ዓለም ፍጻሜ ድረስ የሚከናወኑ ክንውኖቹን የሚነግሱ ነገስታትን ሳይቀር በራእይ እግዚአብሔር ገለጠለት። ስለ ሐሳዊ መሲህ አመጣጥና ስለ ዘመኑ ፍጻሜም ሁሉ አርቆ ማየት ችሎ አየ ማለት ነው። በእግዚአብሔር ዓይን ነው የሚያየው። እይታው በእግዚአብሔር ዓይን ስለሆነ አስቀድሞ የሚሆኑትን ነገሮች ሁሉ አይቶ መዘገበልን ለእኛም ማለት ነው። የሚገርመው ይህንን ሁሉ በመጽሐፉ የጻፈው መሆኑ የሚደንቅ ነው። እኛ ዛሬ ቅዱሳን እያልን የምንጠራቸው እናት አባቶቻችን ቅዱሳኑ ከዚህ የተለየ ሌላ ምንም ስራ ሰሩ አላልንም። ነገር ግን በዚህ ባለንበት ዘመን በእውነት የቅዱሳኑን ገድል እንዳንማር፣ የቅዱሳኑን ታሪክ እንዳናውቅ፣ እንዳንሰማ የማድረግ ከፍተኛ የሆነ ዘመቻ አለ። በእውነት ዳንኤል ጠንቋዮችን፣ ከሃዲያንን፣ አላውያንን በጸሎቱ አሸነፈ ነው ያለ። ቅዱሳን አባቶች ቅዱሳን እናቶቻችንም ይህንኑ መጽሐፍ ቅዱሳዊ ተጋድሎ ፈጸሙ ነው እያልን ያለ ነው። ራሳቸውን ከፍ ከፍ እያደረጉ ቅዱሳንን የሚንቁ የሰፉበት ዘመን ነው አሁን። እግዚአብሔር አምላክ ልቡና ይስጥልን፣ ለእኛም ልቡና ይስጠን። ቅዱሳኑ እንድናይ እንድናስተውል፣ ስራቸውን ተጋድሏቸውን እንድናይ የሚያደርግ ልቦና እግዚአብሔር ይስጠን። የነቢዩ የዳንኤል የጸሎቱ በረከት ይደርብን። እርሱን የተራዱ እነ ቅዱስ ሚካኤል እነ ቅዱስ ገብርኤል ቅዱሳን መላእክት እኛንም ይራዱን። ይበልጡኑ ከተራራ ላይ በተወረወረ ድንጋይ ምሳሌ ያየው የጌታችን ሰው የመሆኑን ነገር ነውና የክብር ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቅዱሳኑ ጸሎት ይማረን። እንግዲህ ትንቢተ ዳንኤል እንዳልኩት 14 ምዕራፍ ብቻ ያለው የመጽሐፍ ቅዱስ ክፍል ነው። አንብበን እንድናተርፍበት እግዚአብሔር ይርዳን። መጋቢት 23 ዋናው አንዱ የሚታሰበው በዓል ይሄ ነው። ሁለተኛው ዓመታዊ በዓል ሶስተኛው የደብረ ሊባኖስ አበምኔት አቡነ ፊልጶስ አጽማቸው የፈለሰበት በዓል ይታሰባል። ሶስተኛው የደብረ ሊባኖስ አበምኔት እንግዲህ አቡነ ፊልጶስ አጽማቸው ከተቀበረ 140 ዓመታት ያህል ከቆየ በኋላ ነው ፈልሶ እንግዲህ ወደ ደብረ ሊባኖስ የመጣው ማለት ነው። በ15 ዓመታቸው ነው እነኛ አባት ወደ የመነኑት መንነው ወደ ደብረ ሊባኖስ የገቡት። የተወለዱት ሰላሌ ውስጥ ነው። ዝማ በምትባል አንዲት ስፍራ ላይ ነው የተወለዱት። እዛ ነው የተወለዱ። ገና በልጅነታቸው የጠንቋይን አሰራር በእግዚአብሔር ስም ያከሸፉ ቅዱስ አባት ናቸው። ራሱን ጠንቋዩን ከነ ምትሃቱ በዛው በሳት ውስጥ ያነደደ ምትሃት የሚያሳይበት ምትሃቱ ውስጥ ገብቶ ተቃጥሎ እንዲሞት ያደረጉ ቅዱስ አባት ናቸውና እሱን አጥፍተው ቤተሰቡ ደግሞ ወደ ትክክለኛው እምነት መልሰው አጥምቀው የመለሱ ቅዱስ አባት ናቸው። እንዲሁ ደግሞ ከዚህ በኋላ የእግዚአብሔር መልአክ ተገልጦላቸው ከዚያ አካባቢ ወጥተህ ወደ ግራሪያ ሂድ ብሎ ነግሯቸው እና አቡነ ተክለ ሃይማኖት እንዲያገኟቸው ማለት ነው አድርጓቸዋል እግዚአብሔር መልአክ። እዛም ሄዱ። ለ3 ዓመት እዛ በረድነት ረድ ሆነው መነኮሳቱን እየተላላኩ የታዘዙትን እያደረጉ ኖሩ። ከዛ በኋላ አይተዋቸው ሁሉም መነኮሳት በተመሳሳይ ድምፅ
እንደው እሳቸው መነኩሴ የሆኑ ዘንድ ይገባቸዋል ሲባሉ አቡነ ተክለ ሃይማኖት እንግዲህ መላእክት አስኬማን ሰጥተዋቸዋል፣ አመንኩሰዋቸዋል ማለት ነው። በመጀመሪያ ያረፈው በሌላ ቦታ ነበረ። አቡነ ተክለ ሃይማኖት ከማረፋቸው በፊት ደቀ መዝሙሮቻቸውን እንግዲህ አቡነ ተክለ ሃይማኖት ከማረፋቸው በፊት ደቀ መዛሙርቶቻቸው አንድ ጥያቄ ጠይቀዋቸው ነበረ። በአንተ ቦታ ተክቶ አንተን የሚያገለግልህ ማን ነው ብለው ጠይቀዋቸው ነበረ ማለት ነው። እና አቡነ ፊልጶስ ለረጅም ጊዜ እንደሚያገለግሉ ያውቃሉ ጻድቁ አባታችን አቡነ ተክለ ሃይማኖት። ነገር ግን ከእሳቸው በፊት ደግሞ ለአጭር ጊዜ የሚያገለግል አቡነ ኤልሳ እንደሆነ ስላወቁ ስለ አቡነ ፊልጶስ ምንም አላሉ። ነገር ግን ለጥቂት ጊዜ እኔን ተክቶ የሚያገለግል ቅዱስ ኤልሳ ነው ብለው ነገሯቸው ማለት ነው። እንግዲህ ደቀ መዛሙርቶቻቸውም ይህንኑ ቃል ተቀብለው እየጠበቁ ነበረ። እሳቸው አርፈው አቡነ ኤልሳ እንደተባለው ማገልገል ጀመሩ። ግን ጥቂት አቡነ ተክለ ሃይማኖት እንደተናገሩት ጥቂት ጊዜ ነው ያገለገሉት። አገልግለው አርፈዋል። አንድ ታምርም ሆኗል። እሳቸው ማረፋቸው ሳይታወቅ በዕለቱ አንድ ዲያቆን አረፈ፣ ሞተ። ሬሳውን ገንዘው አጥበው ወደ ቀብር ቦታ ሲሄዱ ተሸክመው ነበር ይዘውት እየሄዱ ያለው። መንቀሳቀስ ጀመረ ማለት እንዴ! ደነገጡና የተሸከሙት አወረዱ። ካወረዱት በኋላ እንግዲህ ብድግ አፈፍ ብሎ ተነሳ፣ የሞተው ዲያቆን ማለት ነው። ተነሳና ምን ሆነ ነው የት ነበርህ ብለው ሲጠይቁት ያ የተከበረ ዲያቆን ክቡር አባታችን ተክለ ሃይማኖት ኤልሳ ወደ እኔ ይምጣ፣ ፊልጶስ ስለ እኔ ተሾሞ በወንበሬ ይቀመጥ፣ እርሱ ለብዙዎች አሕዛብ አባት ይሆናልና የክርስቶስንም መንጋ በጽድቅና በቅን ይጠብቅሃል ብሎኛል ብሎ ተመልሶ አረፈ ማለት ነው። ወደ ኤልሳ ዘንድ በሄዱ ጊዜ ሁል ጊዜ ዘወትር ወንበሩ ላይ ቁጭ ብሎ ነው ደገፍ እንዳለ ነው ትንሽ የሚተኛው እንጂ ጎኑን አሳርፎ ተኝቶ አያውቅም ነበር ይላል ቅዱስ አባት። በእውነት በረከቱ ይደርብን። ያኔም እንዲሁ ጋደም ብሏል ብለው ነበር ያሰቡ። ማለት ወንበሩ ላይ ቁጭ ብሎ አንቀላፍቷል ብለው ነበር ያሰቡ። እርሱ ግን በዛ ሰዓት አልፎ ነበረ። በዛን ጊዜ እሳቸው አበምኔት ሆኑ ማለት ነው። ብዙ ስራዎችን ሰርተዋል አበምኔት ከሆኑ በኋላ። በተለይ ግን የሚታወሱት በዘመኑ የነበሩትን ነገስታት የጥንቆላ አሰራራቸውን በማውገዝ እንዲሁ ደግሞ ሕገ እግዚአብሔርን ጥሰው የጠንቋይን ምክር ተከትለው የሚሄዱ ነገስታት የሚሰሩትን ኃጢአት እነ ነቢዩ ኤልያስ እንደገሰጹት እንደዚህ አይነት ነገስታትን መጥምቀ መለኮት ቅዱስ ዮሐንስም እንደዚሁ የወንድሙን ሚስት ሄሮድያዳን ያገባውን ንጉሥ ሄሮድስን እንደገሰጸው በዛም ሰማዕትነት እንደተቀበለው ሁሉ እሳቸውም ይህንኑ በነገስታቱ ላይ ገስጸው ያሳዩ ቅዱስ አባት ናቸው። የወንጌሉን ቃል ፈጽመው የኖሩ አባት ናቸው። ነገስታትን ገስጸዋል፣ መክረዋል፣ አስተምረዋል። የወቅቱ ነገስታትን ብዙ መከራ አድርሰውባቸዋል። በጣም ብዙ መከራ ከመመለስና ንስሐ ከመግባትና ወደ እግዚአብሔር ከመምጣት ይልቅ እርሳቸውን ማሰቃየት ነበር ያደረጉት ማለት ነው። አስረዋቸዋል፣ ገርፈዋቸዋል፣ ደማቸው ፈሶ እስከሚሰቃዩ ድረስ ማለት ነው። እንዲሁም እሳቸውን የሚያሰቃዩቸውን ሰዎች ደማቸው ፈሶ እሳት ፈጥሮ እስከሚያቃጥልና እስከሚገላቸው ድረስ ተጋድሏቸው ተመዝግቦላቸዋል። እንዲሁ የተቆረጠ ስጋቸው ለእርሳቸው ደቀ መዛሙርት ሁሉ ለፈውስ እስከሆናቸው ድረስ እስከዳኑበት ድረስ ነው ተጋድሎ ያደረጉት። አልፎ ገራፊዎቻቸውን ሁሉ ደማቸው ተንጠብጥቦ የታወሩትን እስከ መፈወስ ድረስ እንደደረሰ ታሪካቸው ያስረዳል። ከ5 ጊዜ በላይ ከቦታ ቦታም ያሳደዷቸው አባት ናቸው። በትግራይ ሄደዋል፣ በደራ፣ በዝዋይ ባህረ ደሴት ላይ፣ በዳሞት ገማስቄ እና እንዲሁ በወለቃ በስደት የቆዩባቸው አካባቢዎች ናቸው። በመጨረሻም በስደት እንዳሉ አርፈው ተቀብረዋል ማለት ነው። እና ካረፉ ከ140 ዓመታት በኋላ ነው እንግዲህ አጽማቸው ወደ ደብራቸው ወደ ደብረ ሊባኖስ መጥቶ የተቀበረው። በነገራችን ላይ እነኚህ አባት ገድለ ቅድስት ክርስቶስ ሰምራን የቅድስት ክርስቶስ ሰምራን ገድል የጻፉ እነኚህ አባት ናቸው። እንዴት አድርገው ነው የጻፉት? ቅድስት ክርስቶስ ሰምራ ካረፈች ከብዙ ዘመን በኋላ
በራእይ ተገልጣላቸው ተጋድለዋን እየነገረቻቸው እየተረከችላቸው ነው የጻፉት ማለት ነው። የሚደንቅ ነው። ቅዱሳኑ በዚህ ሁኔታ ነው የሚገናኙት ማለት ነው። በሚገርም ሁኔታ እንዲህ አይነት ታሪኮችን ስንሰማ በእውነት ልብን ያሞቃል፣ ደስ ይላል። እምነታችን ምን አይነት እምነት እንደሆነ ይቺ ቅድስት ቤተ ክርስቲያን በቅድስና በእውነት በጽናት ላገለገላት ሰው ሰማያዊውና ምድራዊው እንዲህ ውህደት ፈጽሞ የሚሰራባት ቤት እንደሆነች የሚያስረዳ ታሪክ ነው። የጻድቁ አባታችን አቡነ ተክለ ሃይማኖት እንግዲህ ተገልጠው መነጋገራቸው፣ የቅድስት ክርስቶስ ሰምራ ለአቡነ ፊልጶስ ተገልጣ ገድሏን ማጻፏ የሚደንቅ አይደለም ምዕመናን በእውነት። ነገር ግን ይህ ደግሞ መጽሐፍ ቅዱሳዊ ነው። የኦሪት መጽሐፍት ተቃጥለው ደብዛቸው በጠፉ ጊዜ ነቢዩ ዕዝራን የጥበብን ጽዋ አጠጥቶ እግዚአብሔር በ40 ቀን ውስጥ ምስጢሩ ሁሉ ተገልጦለት እነኛን የጠፉ የብሉይ ኪዳን መጻሕፍት ሁሉ ጽፎ እንዲጨርስ አድርጎታል እግዚአብሔር። ዛሬ የምናነባቸው የብሉይ ኪዳን መጽሐፍት እንዲህ ሆነው የተገኙ ናቸው። ይህች ቅድስት ቤተ ክርስቲያንም የቅዱሳንን ተጋድሎ በእንደዚህ አይነት ተጋድሎ ከእግዚአብሔር ጋር በእውነት በመቆም ትክክለኛውን የተጋድሎ ሕይወት መዝግበው አስቀምጠውልናልና በእውነት እናመሰግናቸዋለን። የጥበብ ሁሉ ባለቤትንም እግዚአብሔርን እናመሰግነዋለን። እኚህን ቅዱሳን አባቶች እናቶች የሰጠን የእውነተኛው የተዋህዶ ልጆች ያደረገን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ከቅዱሳኑ ከሰማዕታቱ ከነ አቡነ ፊልጶስን በረከት ያድለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።